ጳጉሜ የዓመቱ መግቢያ ወይስ የዓመቱ መጨረሻ? ቀናቶቹስ ለምን የምጽአት ቀን ተባሉ? የጳጉሜ ዕለታት በዘፍጥረት ምዕራፍ 1 ላይ እንደሚከተለው ተጠቅሰዋል። እግዚአብሔር በ5ቱ ቀናት ውስጥ ፍጥረታትን ፈጠረ። እነሆ እስከ 5ኛው ቀን ድረስ ግን ሰው አልተፈጠረም ነበር። እንዴት ቢሉ ዘፍጥረት ምዕራፍ 1ን ተመልከቱ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበራትም። ጨለማም በጥልቁ ላይ ነበረ። የእግዚአብሔርም መንፈስ በውኃው ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃንና ጨለማን ለየ። ማታም ሆነ ጠዋትም ሆነ አንደኛ ቀን። እግዚአብሔርም ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። እግዚአብሔር የብስን ምድር ብሎ ጠራው። ምድርም ዘርን የሚሰጥ ሳርና ቡቃያን እንደየወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን ታብቅል አለ። ምድርም አበቀለች፣ ያም መልካም እንደሆነ አየ። እግዚአብሔር ማታም ሆነ ጠዋትም ሆነ ሶስተኛ ቀን። እግዚአብሔርም ሁለት ታላላቅ ብርሃናትን አደረገ። ትልቁም ብርሃን በቀን እንዲሰለጥን፣ ትንሹ ብርሃን በሌሊት እንዲሰለጥን ከዋክብትንም ደግሞ አደረገ። በምድር ላይ ያበሩ ዘንድ ጠፈር ላይ አኖራቸው። ያም መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ አራተኛ ቀን። እግዚአብሔርም ታላላቅ አንበሬዎችን፣ ውሃይቱ እንደ ወገኑ ያስገኘቻቸውንም ተንቀሳቃሾቹን ሕያዋን ፍጥረታትን ሁሉ፣ እንደ ወገኑ የሚበሩትን ወፎች ሁሉ ፈጠረ። ብዙ ተባዙ፣ ምድርንም ሙሏት ብሎ ባረካቸው። ያም መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ 5ኛ ቀን። ተወዳጆች ሆይ እግዚአብሔር በ5ቱ ቀናት ፍጥረታትን ፈጠረ። እነሆ እስከ 5ኛው ቀን ድረስ ግን ሰው አልተፈጠረም ነበር። ዘመኑ ግን የጳጉሜን 5 ዕለታት እና የመጀመሪያው ብርሃን 3 ሰዓት ነው። 3ቱ የብርሃን ሰዓቶች ተደምረው በ4 ዓመት 1 ዕለት ስለሚወጣቸው ጳጉሜን በየ4 ዓመት 6 ዕለት ትሆናለች። አባታችን አዳም 4 ዓመት በሆነው ጊዜ ጳጉሜን 6 ዕለት፣ ጥንትዮን 7፣ አበቄቱ 3 ነበር። ማስረጃ እግዚአብሔር ዓለምን በፈጠረበት የአዳም የመጀመሪያው ዓመት አበቄት አልነበረውም፣ ወይም አበቄቱ 0 አልቦ ነበር። ስለ ጳጉሜ ማወቅ ከፈለጋችሁ የመጀመሪያይቱ ዕለት፣ ማግስቷ፣ ሰልስቷ፣ አርባዕቷ፣ 5ቷ እነዚህ ናቸው የጳጉሜ 5 ዕለታቶች። አድማጮች 5ቱ የጳጉሜ ዕለታቶች ከ12ቱ ወራቶች አስቀድመው ስለተፈጠሩ ዓመቱ ከመግባቱ በፊት ይቀድማሉ እንጂ የዓመቱ የመጨረሻ ቀናት አይደሉም ሲል የዚህ ትምህርት እና ጽሑፍ አዘጋጅ ያምናል። የጳጉሜ 5ቱን ዕለታት የምጽአት ቀናቶች ናቸውና ለዓመት የሚሆንን በረከትና ጸጋ የምናገኝባቸው ቀናቶች ስለሆኑ ሁላችንም በየእምነታችን ሆነን ወደ ፈጣሪያችን በመመለስ መልካም ነገሮችን እያደረግን የበደለንንም ያስቀየምነውንም ሁሉ ይቅርታ እያደረግን ይቅርታ እየጠየቅን በጾምና በጸሎት ማሳለፍ አለብን። ቀናቶች ሁሉ የእግዚአብሔር የአላህ ናቸውና እኛ ኢትዮጵያውያን ቀናትን፣ ወራትን፣ ዓመታትን ቆጥረን የሁዳዴን የረመዳን ጾምን እንጾማለን። ዓመታዊ በዓላትን እናከብራለን። አጽዋማትን የምንጾመው፣ በዓላትን የምናከብረው ከእግዚአብሔር ወይም ከአላህ ጋር ያለንን ዝምድናና ግንኙነት የበለጠ ለማጠናከር ነው። ስንጾምና በዓላትን ስናከብር አምላክ ደስ በመሰኘቱ ረድኤት፣ በረከት፣ ጸጋ፣ ኃይል፣ ሰላምና ፍቅር ከሰማይ ይወርድልናል። እነሆ ከ4 አስርተ ዓመታት ወዲህ አውሬው በተላላኪዎቹ በሀገራችን ምሁራን በኩል ብሔርንና ቋንቋን መደብ ያደረገ ስርዓት በኢትዮጵያ በ10 ክልል ራሱን አደላድሎ ነግሷልና ቀናቶች ሁሉ
ለአውሬው ለስርዓቱ ዓላማ እየሰየሙ በእግዚአብሔር ወይም በአላህ ፋንታ አውሬው እየታሰበ እንዲመለክ እየተደረገ ነው። በዚህ አውሬው በመልካም ስም የዘረጋው የክፋት ሴራው ሰዎች ከአምላካቸው ጋር መተባበርን ስላቆሙ የእግዚአብሔር ወይም የአላህ ኃይል ጸጋና በረከት ከትውልዱ እየራቀ በምትኩ በዘመናዊነት ስም የባዕድ ባህልና አምልኮ እየሰረጸ የራሳቸው ረብ የለሽ ሆኖባቸዋል። እነሆ የጳጉሜ ዕለታቱን ለገዛ ዓላማው ሰይሞ ኢትዮጵያውያን እንዲያከብሩ አውሬው በተላላኪዎቹ በኩል አዟል። ፍጥረት ለከንቱነት ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። እኔ ግን እላችኋለሁ ማዳን በማይችሉ በሰው ልጆችና ባለቆች አትታመኑ። ይቆየን።